አልተገረዝክም እኮ ያልሽኝ እና እስካሁን ኧረ በመድኃኒዓለም ይቅር ይበልሽ ዝም በይ። እና በእንደዚህ አይነት ጉዳይ መቀለድ ያለበት እንዴ? የማን ልጁ እስካሁን ደበረኝ እንዴ? እስካሁን አልተናገርኩም። አሁን ግን እየደበረኝ መጣ ጭራሽ። እንዴ እኔ ራሱ እኮ አፈርኩ ባንቺ ቦታ። እንዴ ምን ያሳፈራል? አይባልም። እንዴት ነው እንደዚህ የምትይው? ምን ያሳፈራል? እሺ ዛሬ እንዴት እንደዚህ ልትይኝ ቻልሽ? በቃ እስካሁን ድረስ ቻልኩ። አሁን ላይ ያስጠላኝ የእውነት በቃ ምን ያስጠላሽ? በቃ እንዴ መናገር አለብኝ ብዬ ወሰንኩኝ። መናገር አለብኝ? አዎ። ቆይ ምኑን ያስጠላሽ? እሺ ንገሪኝ። በቃ መገረዝ አለብህ። የወጣው ውጭ ውጣ። እንዴ እንዴት ቤተሰብስ እስካሁን ድረስ ኧረ ጌታ ወይ ይቅር በለኝ። ኧረ በስመ አብ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ድምፄን ቀነሳ አድርጌ ነው የማወራችሁ። ናቲ ማታ ማታ በጣም አምሽቶ ስለሚሰራ ስራ ስላለው ማታ ማታ በጣም ስለሚያመሽ አሁን ቀን ቀን አንዳንድ ጊዜ ማለት ነው እረፍት ያደርጋል። ያው ብዙ ጊዜ ግን በቡና ይሸውዶ ነበር። ዛሬ ግን እረፍት አድርጓል። በጣም አምሽቶ ስለነበር ማለት ነው። እና የሆነ እነሱ ባባም እንደዛው ተኝቶልኛል። ቅዱሴም ተኝቷል፣ ናቲም ተኝቷል። የተኙት ለየራሳችሁ ነው። እና ምን አስብኩ መሰላችሁ ማለት ነው ተንኮል ልክ ሴተኛ ሊጠብቄ ተንኮል አስቤ ብቅ ብያለሁኝ ዛሬ። ያው እንደነገርኳችሁ ድምፄን ቀነስ አድርጌ ነው የማወራችሁ፣ ምክንያቱም እንዳይሰማኝ ማለት ነው። ከዛ ተንኮል ወይኔ የምር ማለት ነው ሳስበው በጣም የሚከብድ ተንኮል ነው ያሰብኩት። ምን እለዋለሁ መሰላችሁ ናቴ ማለት ነው አልተገረዝክም እንዴ እናት አባት ምን ነው እንዴት አላስገረዙህም ምናምን በዚህ ዘመን ምናምን ብዬ ማለት ነው ጓገጭ ብዬ እስኪ ምን እንደሚል አየዋለሁ። አሁን ተኝቷን። ስለዚህ ቀስ አድርጌ ምናምን ላሳያችሁ እስኪ ተኝቷን ናቴ ማለት ነው እንዴት እንደተኛ ላሳያችሁ ቀስ አድርጌ ማለት ነው። ባባም እንዳይነሳብኝ እሱም እንዳይነሳ ላሳያችሁ። ቆይ አያችሁት ተኝቷን ማለት ነው። እኔ አሁን ምንድነው የማደርገው ቀጥታ ካሜራዬ ማነው ዛሬ ወደ ኪችን ነው የምደብቀው። ምክንያቱም እየተደናበረ መጥቶ ቀጥታ እንዲያይ ኪችን ነው የምደብቀው ማለት ነው። እንደዚህ አድርጌ ደብቀውና ቀሰቅሰዋለሁ። አያችሁት እንደዚህ አድርጌ ካሜራውን ማለት ነው እንዳያይብኝ እደብቀዋለሁ። ከዛ ምንድን ማድረገው ተነስ ቀሰቅሰዋለሁ እንደዚህ አድርጌ ማይኩን እንዳያይብኝ። አሁን ከእንቅልፍ ላይ ስለሆነ ያየው ማይኩን። ስለዚህ ምንድን ነው የማደርገው ቀሰቅሰውና ማይኩ እንዳይታይ ካሜራ እንዳይታይብኝ ስለሆነ እንደዚህ በተወሰነ ከለል አድርገዋለሁ። እሺ ማይኩን ይዘዋለሁ እንዲሰሙት ማለት ነው። ናቲ አንተ ተነስ የሆነ ነገር ላሳየው። አንቺ ምንድን ነው ቀስቅሽኝ? አንተ ደግሞ ታበዛዋለህ። ተነስ። ለምንድን ነው? እሺ እና ይሁን አትጮህ። ባባ ተኝቷል። የሆነ ነገር ማወራህ አለኝ። ተነስ። እናንተ ማውራት ነው እንዴ? በሰነሰ በኋላ ይቀርልሽ። አይ አሁን ነው እንጂ ባባ ተኝቶ ሳለ ቶሎ በል። ይቅር ይበልሽ መድኃኒዓለም። አሁን ምሽ እዚህ ጋር ወይኛ እና እንሂድሳ ባባ እንዳይነሳ። ና እሺ ተነስና ይኸው ቀስቅሼዋለሁ እንግዲህ ማለት ነው። ስለዚህ ማይኬ ምናምን እደብቃለሁኝ። ማይኩን ደብቀዋለሁ። እስኪ ቁጭ በል አንተ። በቃ ቀን መተኛ ለመድክ እንዴ? ደግሞ እቺ
ምንድን ነው በዚህ ሰዓት እንቅልፍ ቀስቅሰሽ እንደዚህ የምታወሪው? ምን ለማውራት ነው ሁሉ ነገር? የቀን እንቅልፍ እኮ ጥሩ አይደለም፣ ሲበዛም ያወፍርሃል። ፍቅሬ በለሽ በመድኃኒዓለም። እሺ ምንድን ነው ቀጥያ? አንተ ሳወጣ ሳወርድ በቃ ሰሞኑን ትንሽ ድብርት ላይ ነኝ። የሆነ ነገር ልነግርህ ነው። አሁን ወደ ገደለው ገቢ ተብሎ ብለሽ ማውራት የፈለግሽውን ነገር ታውሪያለሽ። ከዛ ስተመልሰህ ትተኛለህ። ተኛለሁ ማታ እኮ እንቅልፍ አልተኛም ታውቂያለሽ። እኔ በቃ ነው ደግሞ ዱካክ እንዳይመስልሽ ማታ ቁጭ ብሎ ማድረግ እንቅልፍ የለም፣ ያስጠላል። ምንድን ነው በስመ አብ የሆነ ነገር በጣም ደበረኝ። የሆነ ደብሮኛል እናቴ። እስካሁን ድረስ እንዴት አንተ ዝም አልከህ? ቤተሰብ ስሉ እንዴት ዝም ይላል? ቆይ ምንድን ነው አካሄድሽ? አልገባኝ። እሺ ምንድን ነው ስለምን ምንድን ነው የደበረኝ? የእውነት ይደብራል። አንተ ትልቅ ሰው አይደለ እንዴ? ቅዱሴ እንኳን ገና በ7 ቀን ነው። እንዴት አልተገረዝኩም እስከ ዛሬ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድን ነው የምታወሪው? ምን አልተገረዝኩም እስከ ዛሬ? አንቺ በሰላም ነው ግዴታ ይወርድ ታው? አይ እናቴ ነው እንዴ? እናት አባቶስ እንዴት? እነሱ ናቸው በእርግጥ በህፃንነት እንትን ነበር። በቃ የወጣው ወጭ መውጣት አለበት፣ መገረዝ አለበት። እግዚአብሔርን ግን አጠራጠርሽኝ ማለት ቆይ አልገባኝም። ማለት ጥያቄ ነው እየጠየቅሽኝ ያለሽ የምርሽን ነው? ግን እና በእንደዚህ አይነት ጉዳይ መቀለድ አለበት እንዴ? የማን ልጁ እስካሁን ደበረኝ እንዴ? እስካሁን አልተናገርኩም። አሁን ግን እየደበረኝ መጣ ጭራሽ። አልተገረዝክም እኮ ያልሽኝ እና እስካሁን ምንድን ነው? ኧረ በመድኃኒዓለም ይቅር ይበልሽ። ዝም በይ እንዴ! እኔ ራሱ እኮ አፈርኩ ባንቺ ቦታ። እንዴ ምን ያሳፈራል? አይባልም። እንዴት ነው እንደዚህ የምትይው? ምን አሳፈራል? እሺ ዛሬ እንዴት እንደዚህ ልትይኝ ቻልሽ? በቃ እስካሁን ድረስ ቻልኩ። አሁን ላይ ያስጠላኝ የእውነት በቃ ምን ያስጠላሽ? በቃ እንዴ መናገር አለብኝ ብዬ ወሰንኩኝ። መናገር አለብኝ? አዎ። ቆይ ምኑን ያስጠላሽ? እሺ ንገሪኝ። በቃ መገረዝ አለብህ። የወጣው ወጭ ውጣ። እንዴ እንዴት ቤተሰብስ እስካሁን ድረስ ኧረ ጌታ ወይ ገረበለኝ። ኧረ በስመ አብ። አንቺ ይደብራል። እግዚአብሔር እንደዚህ አይባልም ሲጀመር። እናቴ ትሙት እኔም ራሱ አሳፈርሽኝ እኮ። ምን የሚያሳፍር ነገር አለ? አንቺ ከዚህ በኋላ እኮ እኔ እኮ ትንሽ ልጅ አይደለሁም። እንዴት ትይኛለሽ? እኔ ትንሽ ልጅ አንተ ብቻ እኮ ይሄ በነገራችን ላይ አንተ ብቻ አይደለም፣ ማንኛውም ሰው የሚያጋጥመው አለ። እናት አባት በህፃንነታቸው ያላስገረዟቸው ትንሽ ይደግ ይበሉ ምናምን ነፍስ ይወቁ እያሉ ማለት ነው። ትልቅ ሲሆኑ ከባድ ነው የሚሆነው። አዎ ብዙ ልጆች እንደዛ ማዋቃቸው አሉ። ኧረ አንቺስ ከፋ በጣም። እኔ ልጅ ግን እግዚአብሔር ይመስገን ነው። እስካሁን በእጅሽ ዳብሰሽ ነው እንዴ ስታዩ ነበር? በእጅ መዳበስ አልገባኝም። እና አሁን ምንድን ነው የምትለው? እሺ አንቺ እንዴት እንደዚህ አይነት ታወሪያለሽ? ሲጀመር እኔ እኮ የምርሽ እየቀለድሽ ምናምን መስሎኝ ነበር። የምርሽ ነው እንጂ እንዴ ለእናትም አልናገረው ነገር ህፃን አይደል? ለማዘር ነገር ለፋዘርና ለማዘር ነገሪያቸው እነሱ ምን ብዬ አሳልፈው ለእኔ ሰጥተዋል እንዴ? መጀመሪያ ግን ተሳስተዋል። ለመጀመሪያ ቀን ለምን እንደዛ ብለሽ አልተናገርሽም? እንደዛ ከሆነብሽ እውነት የምርሽን ከሆነ የእውነት እያፈርኩ ነው በፊት። አሁን ግን በቃ የሆነ አስጠላኝና መናገር እንዳለብኝ ወሰንኩኝ። ኧረ ለመድኃኒዓለም ስም ምን ያስቀሃል? አንቺ ይደብራል። እግዚአብሔር በጣም የሚያስጠላው በቃ አንቺ እንደዚህ አይነት ወሬ ሲጀመር አልጠብቅም እንጂ ግን የምር እንደዚህ አይነት ቀልድ ደግሞ አቆሚ። ሲጀመር ማለት ነው ከፈለግሽ ላሳይሽ እችላለሁ። እዚህ ጋር እንደዚህ አይነት ወሬ አቆሚ። ሲጀመር ታሳይ መገረዝና አለመገረዝ ላሳይሽ። ወንድ ልጅ ምንም ታሳየኝ እንዴ? መሆን መገረዝ ነው እንጂ አልሆነ። ሲጀመር አልተገረዝክም እኮ ነው ያልሽ። እና አልተገረዝኩም፣ መገረዝን አልተገረዝኩም። ግን ደግሞ ያው እዚህ ጋር ማሳየት ለኔ ምን የሚጠቅመኝ ነገር አለ? ያማ ወንድ ልጅ ለማንኛውም አስፈራሽ ዛሬ የሚጠቅም ነገር በቃ የወጣው ገንዘብ ይውጣ፣ መገረዝ እንዳለብህ ወይ ደግሞ ቤተሰብ ጋር ሄደን እዛም ቢሆን ቤተሰብ ጋር ሂጅ። ምን ያው በቃ አይደለን ብዙ ልጆች እንደዚህ እንትን ሲሉ ካደጉ በኋላ የሆነ ታርዶላቸው ምናምን ነው እንደዛ ነገር ነው። ስለዚህ እኔ እዚህም ቢሆን ችግር የለብኝም፣ እንከባከባለሁኝ። ወይ ደግሞ እናቴ ጋር ይሻለኛል ካልክ ደግሞ እናቴ ጋር ሄደህ ተገርዘህ ና ቶሎ። እንዴ ያማ እንዴ በዚህ እድሜ እንዴት ነው ጥፋቱ? በእርግጥ ኧረ አንቺ አታስቂኝ። ማለት ማዘር ምን ነክቷት አይደለም። እኔ እኮ ኮስተር ብለሽ ነው እያወራሻለሽ። እና ማዘር ምን ነክቷት ነው ሲጀመር እንደዚህ እንትን የሚባለው? ኧረ እኛ በቤታችን እንደዚህ እኔ እንጃ። እናቴ ሁሉም አሁን ወንድሞቼ በህፃንነታቸው የተገረዙት። እንዴት ዘልዘላ ትሆናለህ እስከዚህ ደረጃ ድረስ?
ፈጣሪ ሆይ ትዕግስቱን ስጠኝ። እኔ ራሱ መመልሰው አጣሁ እኮ ምን ላውራሽ? እሺ እኔ አይ የምታወራኝማ እሺ መቼ እናደርገው ነው? መቼ ይሻላል? አንቺ አትቀልጂ። የምር እንደዚህ አይነት ቀልድ ደግሞ ይደብራል በጣም እግዚአብሔርን የሚያስጠላ ቀልድ አትቀልጂ ማለት። አይ እኔ ለዚህ መልስ ለዚህ ንግግርሽ ማለት ነው ኖርማል ዝም ብል ይሻለኛል። ምክንያቱም አንቺ በጣም እየቀልድሽ መስሎ ነበር። የምርሽን እያወራሽ ነው ናቲ። ቀልድም እኮ ቦታ አለው። የማን ልጁ እኔ ከእንቅልፍ ቀስቅሼ በዚህ ሰዓት የምቀልድበት ነው? የማን እንቅልፍ የራሱ እኮ ጥሎኝ ሄደ። ጥሎኝ ሄደ? ደነገጠ? ጥሎኝ ሄደ። ምክንያቱም በእንትን እንደዚህ አይነት ነገር ስትናገሪ እንዴት እንደዛ ትኛለሽ? አልተገረዝክም ብለሽ አሁን አስብበትና መቼ መገረዝ እንዳለ በወስን። ቅድሚያ ግን የሆነ ነገር ግዛና ላምነው በሬ ነው ያስፈልገኝ። ላም በሬማ ከሆነ ያው ቤተሰብ ጋር መሆን አለበት ሰፋ ያለ። እዚህ ማን አለና ለኛው ነው። ስለዚህ በቃ የሆነ በግ ነገር በግ የዚህ በስሙ በግ መብላት አምሮሻል መሰለኝ። ለእናንተ ነው የበግ ስጋ የበግ አጥንት አምሮሻል። እኔ አላማረኝም። የምትኖረኝም አይደብርሽም? እንደዚህ አይነት ነገር ሲጀምር አልተገረዝኩም። ይሄ ድፍረት እኮ ይደብራል በጣም ውባ። አንቺ እግዚአብሔርን ግፍ እኮ ነው። እንደዚህ አይነት ቃላት ሁለተኛ ቀን ካንደበትሽ ልሰማ አልፈልግም። በጣም ነው ነው ማርያም እንዲህ ብሎ መናገር በጣም የሚያሳፈር ቃላት ነው። ያውም አንቺ ቀድመሽ አንቺ ራስሽ አልተገረዝክም ስትይ እናንተ አልተገረዝኩም እኮ ብለን መናገር ነበር። ባልሆን ኑሮ ማለት ነው እንዴ ባልገረዝ ኑሮ አስበሽዋል? ዘላለም አልጠጋሽም አንቺ ሞራሌ እኮ ነው የገደልሽው። እንዲህ ከአንቺ አልደርስም ወደዛ። እሺ አሁን ነሽ እንደምትለው ዋንቺ እንደዚህ አይነት ወሬ ውሸት ነው። የምን ሻንተ ማረጋገጫ የለሽም እንዴ? እኔ ሄድና ዶክተር ጋር የዛን ሰዓት እንድንደላለን። ዶክተር ሴት ነው ወንድ ነው? ዶክተር ወንድ ነው። እኔ ማቅላል እንደሆነ ሴት ነው ዶክተር ነው ያልኩት። ሲጀምር ዶክተር ወንድ ነው ሴት ነው? ዶክተር ወንድ ሆነ ሴት ሆነ እኔ እሱን ምን አገባኝና ስራው የነሱ እንጂ ነው አይደል? ፈጣሪ ቆርጦ ለመጣል ሴት ወንድ ይላል እንዴ? አይ እውነት ያንቺስ ደግሞ ያንቺ ንግግርስ ደግሞ በጣም ነው የሚያስቀይመው። ይሄ ማስቀየም አይደል እናቴ? የሆነ ነገር በላሁን ፍቅር አትቀልጂ። ለማንኛውም እንደዚህ አይነት ቀልድ እንደዚህ አይነት ጨዋታ ይቅርብሽ። ሲጀምር አይሆንም ማለት ነው። ለምን እኮ እስካሁን እያጫወትኩሽ ነው። እየተጫወትሽ የምር እግዚአብሔር ድራማ እየሰራሽ ምናምን ስለመሰለኝ ዝም ያልኩሽ። ግን ያስጠላል ደግሞ እንደዚህ አይነት ወሬ ማርያምን። አንቺ እኔ እኮ ባልሽ ነኝ አይደል? እና ባሌ ብትሆን ከአንተ የጎደለውን ነገር መናገር የለብኝም? እሺ ምንድን ነው የጎደለሽ? በቃ መገረዝ እንዳለብህ ነገርኩህ። እንዴ መገረዝ አለብህ? አዎ ድፍረት ልናደድ ምናምን ያምርና ያስቀኛል ሀሳቡ ደግሞ። ኧረ እባክህ ሀሳቡ ራሱ ማለት ነው እያዝናናኝ ነው። ሰውዬው ታማን እንዴ ምንድን ነው እያልከኝ ያለው አሁን? ወስን። እኔ ናት ቁም ነገር ነው የምነግርህ፣ ወይ ደግሞ ለማዘር ደውዬ እነግራታለሁ። ለማዘር? አዎ አሁን ደውይላት። ስልክ የት አለ? ከመኝታ ቤት ለምጠው ደውይላት። እሺ ከዚህ እኮ እናንተና የምንጨርሰውስ እዚሁ እንዴ? ለሷ ራሱ እኮ እንዴት እስካሁን ብላ ይደብራል። በርግጥ ይሄ እናት ጥፋት ነው። ስለዚህ ሌላ ወሬ ታወራለች እንዴ? ማለት ምን ሌላ ወሬ አወራለች? ሲጀመር እንደዚህ ነገር አይባልም። እንዴት አይባልም? አይ ያለውን ነገር ሆነ ብሎ ማውራት በራሱ ያስጠላል በጣም። ሲጀመር እንደው የሚሸማቀቅ ሰው ቢኖር ታሸማቀቂያለሽ በዚህ ሁኔታ ጨራሽ ማለት ነው። ግን ትቆጂው ራስሽ ነሽ። ለምን ነው በጎዳው? እንዴት ታዲያ ሰው እኔ እንኳን እስኪ አንተ ልጄን እንኳንም እግዚአብሔር ይመስገን በህፃንነት እኮ በ7 ቀን ነው ያስገረዝኩት። እንዴት አንተ እስከዚህ ደረጃ ድረስ አስበሆን? ቆይ እኔ ካልተገረዝኩ እንዴት ልጁ እንዴት ተወለደ ነው ጥያቄ። ይወለድ ይችላል። እኔ ምን አውቃለሁ? አሁን ሳቅሽ ተነቃልሽ። አሁን ሳቅሽ አንቺ ግን ይደብራል አይደብርሽም? ፈጣሪ ወይ ይቅር በለኝ። አንቺ እንደዛ አይባልም ሲጀመር። ኧረ ውዴ እንደዛ አይባልም። ማርያም ፈራሁሽ አሁን እራሱ። እና ተገርዘሃል እርግጠኛ ነህ? እኔ ላሳይሽ? አይ ማየቱ ሳይሆን አንተ ከተናገርክ በቂ ነው። አምንሃለሁ። አይ በቃ እኔ ላሳይሽ ከፈለግሽ መገረዝ አለመገረዝ ላሳይሽ። ለማንኛውም ናት ደብሮኝ ነው ብቻዬን ቁጭ ስል ተኝተህ ሳይ በቃ ለምን እንደዚህ ብዬ ብናረገው እንቅልፉን ብዬ አስቤ ነው እንጂ ውሸቴኝ ነው። በእጅሽ ዳብሰሽ ምናምን አይተሽ ታውቂያለሽ ማለት ነው? በዚህ ኧረ ምን አስዳበሰኝ? እና እሱ የጨለማ ስራ ጋር ምን አስዳበሰኝ?
አንቺ ግን አይደብርሽም? እንደዚህ አይነት ምን ይደብረኛል እንዴ? ሰው የስራውን ነው የሚያገኘው። ለካ አንቺ ይሄን ፀጉርሽን ይዘው ማለት ነው እንደዚህ ነቃቅሎ ነበር ማለት ነው። እንደውም ያንተኝ እኔ ምልክ እና እርግጠኛ ነህ? ዋው ለቀልድ ነው አላልሽኝም እንዴ? አንዳንዴ እኮ እየተጠራጠርኩ ማለት ነው። ለማንኛውም እናትዬ ፍራንክ ነው። እሺ ወልዱ በቃ ተኝታችሁ ሳያችሁ ቃና ሆኝ እኔ ቁጭ ብዬ ማለት ነው ስንት ነገር ስንት ስራ ሰራው። ባባ ራሱ ዛሬ ተኛና ከዛ ይሄን አሰብኩ እንደዚህ ብዬ እስኪ እንደዚህ ባደርገው ምናምን ብዬ ነው። ፍራንክ ነው። እሺ ወልዱ ይደበራል እንዴ? አይ ፍራንክ ነው ስትይ ያው ለተመልካቾችሽ ካልደበራችሁ ለኔ ችግር የለም። ግን አንቺ እንደዚህ አይነት ነገሮችን ደግሞ ለተመልካቾችሽ ራሱ በእንደዚህ አይነት አቀራረብ አልተገረዝክም ብለሽ እንደዚህ አይነት አጋጣሚ ቢገጥማችሁ ምን ትላላችሁ? ምን ትላላችሁ? ቆይ እሱስ ቢገጥማችሁ ለምሳሌ ወንድ ልጅ አሁን እንዴት ነው ሳይገረዝ ሴት ልጅ አስቦ ወደዛ ነገር ወደዛ ጉዳይ የሚሄደው? የሚሄዱ አሉ። በቅርብ ማቀሩ እግዚአብሔር አጋጥሞሽ ያውቃል? አይ ያጋጥመኝ አያውቅም። ራስሽን ተከላከልሽ ብለው አይ እውነቴን ነው። እግዚአብሔር ግን አሉ ማለት በቅርብ እንደዚህ የተገረዘ ልጅ ስለማውቅ ማጥልቅ ነው አይደለም። አንዳንዴ የፕራንክን ሀሳብ ራሱ በደንብ ላይ የተሽወታቂ ጥሩ ነው። እግዚአብሔር ይጎዳል ነው ይጎዳል። ብናደርስ ተናደርኩ ነው ጉዳት ማድረስ ሰንቻ ናቲ ብዙ ጊዜ እኮ ማለት ነው ይኸውልህ ፍራንክ እንድትናደድ እንጂ እንድትደሰት አይደለም ማለት ነው። ምክንያቱም አንተ ብዙ ነገር እያደረከኝ ነው። አሁንማ ያንቺን ፕራንክ እኮ ቀስ እያልኩ ለመድኩት ማለት ከኩርፊያ ከንዴት መውጣት ጀመርኩ። ራሴን ማዝናናት ጀመርኩ። መዝናኛ ያደረከኛ ግን የሚያናድሩ ነገሮችም ሊኖሩ ይችላሉ። ከዚህ በኋላ አስብባቸው ማለት እንጂ በዛ መሀል ላይ ጸብ ምናምን እንዳይኖር መጥፎ ነው። እግዚአብሔር እንደዚህ ነገሮች ተጠንቀሽ አድርጊ። ሲጀመር አንቺ እንደዚህ ነገሮችም ደግሞ ያልሆነ ነገር ሆነሽ ብለሽ ስታወሪ እንዴት ብለ የሚለው ጥያቄ ሁኜ ቢሆን አሁን አንቺ እዚህ ጋር አፈር ነበር ማስገጥሽ እዚህ እኔ ስላልሆንኩ ነገሩን ቀለል ለማድረግ ግን አዝናናኝ ማለት የተጠቀምሽው ቃላት እኔን አዝናንቶኛል። አዝናናት አሁን ቀልፌ ራሱ ዱከልም ነው የጠፋው ዱከክ። ለማንኛውም መችክ አንቺ ግን ታሳዘኛለሽ። አይደለም እንደዚህ እግዚአብሔር አሁን እንደው ተመልካቾችሽ ራሱ ምን አይነት አስተያየት ነው ላንቺ የሚሰጡሽ? ያው ደስ ያላችሁን አስተያየት መስጠት ይችላሉ። እንዴ የምትሰጪው ነገር እዛ ነገር ላይ ግን አትወርጅም እንዴ? ስትፈልጊ ሚጥሚጣ ትጨምሪበታለሽ። ምን በድሮሽ ነው? ስትፈልጊ አልተገረዝክም ብለሽ ሚዲያ ላይ ታሳጫዋለሽ። ይሄ ያጋጥማል። ለማንኛውም ውዶችዬ እንግዲህ ያ እንዳይደብራችሁ እኔ ደብሮኝ ስለነበረ እሱን ዘና ለማድረግ ነው እዚህ ጋር ድረስ ያመጣሁት።